ዲሞክራሲ፣ ሶሻሊዝም፣ ካፒታሊዝም፣ ቢሮክራሲና መሰል ቃሎች በብዙዎቻችን ዘንድ የሚታወቁ ናቸው። ምስጋና ለኢብራሂም ትራኦሬ ድረስና አሁን አዲስ ቃል ተፈብርኳል፣ ቢውልዶክራሲ የሚል። ቢውልዶክራሲ ማለት ዓላማውንና መርሁን ግንባታና ልማት ላይ ብቻ ያተኮረ አስተዳደርና የፖለቲካ ዘይቤ ማለት ነው። በእርግጥም ትራኦሬ በ2022 መሪነቱን ሲጨብጥ ቃል የገባቸውን ነገሮች በሙሉ በሚገባ አሳክቷል። ከነዚህ ቃል ከገባባቸው ጉዳዮች ባሻገር ያሉ ሌሎች በርካታ ልማቶችንና ግንባታዎችንም አከናውኗል። በየዘርፉም የሚገርም ድልን ተቀዳጅቷል። በተለይ ደግሞ በእጅጉ ወሳኝ የነበረውንና ከፍተኛ ጥረት የነበረበትን የአገሪቷን መንገድ በጦር ሰራዊቱ አባላቶች ዘመናዊ በሆነ መልኩ ማስገንባቱ በበርካቶች ዘንድ አድናቆትን አስችሮታል። ለወትሮ ወደ ፈረንሳይና ወደ አውሮፓ በነፃ በገፍ ይወሰድ የነበረው የሀገሪቷ ወርቅም በአሁኑ ሰዓት ለትራኦሬ የግንባታና የልማት ስራዎች ዋና ምሰሶ ሆኗል። Something big is happening in Burkina Faso. A new tomato processing factory, massive solar energy plants powering communities. Jobs are growing, lights are coming on, and hope is rising. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ኢብራሂም ትራኦሬ ስልጣን ከያዘበት ከ2022 ወዲህ ስላሳካቸው መጠነ ሰፊ ተግባራትና በተለይ ደግሞ በእጅጉ ስላስደነቀው ስለ መንገድ ስራው ፕሮጀክቶች እናወጋቸዋለን። ከአራት ዓመት በፊት 80 በመቶ የሚሆነው መሰረተ ልማቷ ሙሉ በሙሉ የወደመና አገልግሎት መስጠት የማይችል ነበር። እንደ ልብ የሚያጓጉዝ መንገድም አልነበረም። ትምህርት ቤቶች፣ የጤና ተቋማትም ሆኑ ሌሎች የህዝብ አገልግሎት መስጫ ተቋማትም ጨርሰው ትንፋሻቸው ሊቆረጥ ጥቂት ቀርቷቸው ነበር። በአገሪቷ በአጠቃላይ ያሉ የሚባሉ ሁሉም አይነት መንገዶች 15000 ኪሎ ሜትር ብቻ የነበሩ ሲሆን አገልግሎት መስጠት የሚችሉ ጥርጊያ መንገዶች ደግሞ ጠቅላላ ርዝመታቸው 3 ኪሎ ሜትር ብቻ ነበር። ሌሎቹ መንገዶች እንደተቀሩት መሰረተ ልማቶች ሁሉ ከጥቅም ውጪ የነበሩ፣ ህዝቡም ከማያባራው ምዕራባውያኑ ከፈጠሩት የእርስ በርስ ጦርነት በተጨማሪ በረሃብ በርዛት የሚደርስበትን ስቃይ ሽሽት እግሩ ወዳመጣው መሰደድን እንደ መፍትሄ ይዞ ነበር። አንዳንድ ወጣቶችን በልተው ለማደር ሲሉ በዝርፊያ ላይ የተሰማሩ አሸባሪዎችን የቀላቀሉ ነበር። ባጭሩ ሀገሪቷ ጨርሳ ለመፍረስ ጫፍ ላይ የነበረችና ትንሽ መግፋት ብቻ የምትፈልግ ነበረች። በወቅቱ ምንም እንዳልተፈጠረ ሁሉ የዘውትር እንቅስቃሴ ያደርጉ የነበሩት የሀገሪቷን የውቅር ሀብት ያለ ከልካይ ይመዘብሩ የነበሩ የፈረንሳይና የሌሎች የአውሮፓ ሀገራት ካምፓኒዎችና መንግስታት ነበሩ። በወርሃ መስከረም 2022ም አንድ ወጣቶችን በማጣጣር ላይ ያለች ሀገር አድናለሁ በሚል ቃል ገብቶ ወደ ስልጣን ሲመጣም ከቁብ የቆጠረው ሰው አልነበረም። ከአፍሪካም ከምዕራቡ ዓለምም በርካቶች ተሳለቁበት። እንደነ ቶማስ ሳንካራ ያጠፉታል ሲሉም የሰጉ መስለው አሟረቱ። እሱ ግን ይጠፋል ሲሉት እንቅፋቱን እያጠፋ ይወድቃል ሲሉት እየገነባና ሀገር እያቀና እዚህ መድረስ ችሏል። በርካታ ለታሪክ መዝገብ የሚመጥኑ ተግባራትንም አከናውኗል። ያቺ አድናታለሁ ብሎ ቃል የገባላት ሀገርም ከህዝቦቿ ጋር አላሳፈረችውም፣ ጸንታ ከጎኑ ቆመች። በመሆኑም ዛሬ በምዕራብ አፍሪካ የምትገኝ አዲሷ ዱባይ የሚል ስያሜን ለዋና ከተማዋ ቅጽል ስም አስወጣች። ይቺ ሀገር ቡርኪና ፋሶ ናት። አዲሲቷ ዱባይ ተብላ የምትቆላመጠው ደግሞ ዋና ከተማዋ ዋጋዶጉ ናት። ከነዚህ ሁሉ ስኬቶች ጀርባ ደግሞ አንድ ሰው አለ፣ ኢብራሂም ትራኦሬ። ዛሬ የምናወጋችሁ ስለ ትራኦሬ ሳይሆን በ4 ዓመት ውስጥ ምን ቢያደርግና ምን አይነት ተአምር ቢፈጥር ነው በጦርነት አውድማ ትታወቅና ትፈራ የነበረችውን ቡርኪናን ብሎም ዋጋዶጉን ዛሬ ላይ በዚህ መጠን የቀየረው የሚለውን እናስቃኛችኋለን።
ቡርኪና ፋሶ ከፈረንሳይ ቀኝ አገዛዝ ወጣች ከተባለበት ከ1960 ጀምሮ እስከ 2022 የነበራት ጠቅላላ ጥርጊያ መንገድ 3000 ኪሎ ሜትር ብቻ ነበር። በከተማዋ እምብርት ካሉት በስተቀር ከከተማዋ ጥቂት ራመድ ሲሉ ያሉት መንገዶች የፈራረሱና ተሽከርካሪ የማያልፍባቸው ነበሩ። ይህ እውነታ በ2022 ኢብራሂም ትራኦሬ ወደ ስልጣን ከመጣ በኋላም ቢሆን የንግድ እንቅስቃሴውንም ሆነ የሚመራው ሰራዊት ጸረ ሽብር እንቅስቃሴውን ለማሳካት ከፍተኛ እንቅፋት መሆኑን ቀጥሎበት ነበር። ትራኦሬ በአንድ ወቅት እንደተናገረው የተረከብናት የፈረሰች ነገር ግን ተስፋ ያላት ሀገር ናት። ይህን እውነታ ቀልብሰን ለሕዝባችን የገባነውን ቃል የግድ መፈጸም አለብን፣ ስለዚህ መፍጠን አለብን በማለት ተናግሮ ነበር። ትራኦሬ አክሎም በቡርኪና ካለው እውነታ አንጻር ሊፈጠንበት የማይገባ አንድም ዘርፍ የለም። ትላንት እንሰራ ከነበረው በእጥፍ ለመስራትም ቁርጠኛ መሆን አለብን። በዚህ የማይስማማም መቀያየም ሳይመጣ ራሱን ያግልል የሚል መልእክት ያስተላለፈ ሲሆን ሰውየው በአቋሙ ይዘልቃል ብለው ያላሰቡ መኮንኖች ጭምር የልማት ትግሉን ጥለው ወጥተው ነበር። ትራኦሬ በሁሉም ዘርፍ እንፍጠን ይበል እንጂ ሁሉም ዘርፎችን የሚያስተባብረውና ለየትኛውም ዘርፍ ቁልፍና ለሀገር ኢኮኖሚም የደም ስር የሆነው ዋናው ነገር መንገድ መሆኑን ጠንቅቆ ያውቅ ነበር። በጊዜው በአፍሪካ የነበረው አሰራር መሰረተ ልማቶች የሚገነቡት በአይኤምኤፍ፣ በዓለም ባንክ ወይም ደግሞ ሌላ ባንክ በሚሰጠው ብድር ሲሆን እነዚህ ተቋማት ገንዘቡን የሚያበድሩት ከሸምቀቁ ጋር በመሆኑና ለግንባታው እነሱ የመረጧቸውን ባለሙያዎችና ካምፓኒዎችን ብቻ የሚያሰማሩ ስለነበር ግንባታው ለአንዲት በድህነት ለምትማቀቅ ሀገር እጅግ ውድና አብሮ የሚመጣው ወለድም ለትውልድ የሚተላለፍ ከመሆኑ በተጨማሪ ትራኦሬ ይዞት ከተነሳው መርህ ጋር የሚጻረር ነበር። ይህም የሉዓላዊነት ጥያቄ ነበር። ትራኦሬ ገና ከልጅነቱ ሀገሩ ስትመዘበርና ከራሳቸው የተዘረፈው ሀብት በፍርፋሪ መልክ በምጽዋት መልሶ ለነሱ ሲጣልላቸው ሲታዘብና አንጀቱ ሲደብን የኖረ እንደመሆኑ የሌሎች ጥገኛ መሆን ያመጣውን መከራ ከማንም መስማት የማይጠበቅበት ሕያው ምስክር ነበር። ሉዓላዊ ያልሆነች ሀገር መምራት ማለት ደግሞ ያ ያሳለፈውን ጊዜ እንደገና አሜን ብሎ መቀበል በመሆኑ የተሰጠውን የመሪነት በረከት ተጠቅሞ ሕዝቡንና ሀገሩን እንዲሁም ራሱን በሁሉም መንገድ ነፃ ማድረግ የሚለውን ጉዳይ ቆፍጠን ባለመልኩ ወሰነ። ኢብራሂም ትራኦሬ ማንኛውም ባለ ራዕይና ዘላቂ ልማት ማምጣት የሚፈልግ መሪ የሕዝቡን ልብና አእምሮ ማሸነፍ፣ በሕዝቡ መታመንና ሕዝቡን የራዕዩ ተጋሪ እንዲሆን ሊደግፈው እንደሚገባ ያውቃል። ይህን ለማሳካት ደግሞ ጥቂትም ቢሆን መሠረተ ልማቶችን ሰርቶ አጠናቆ ለሕዝቡ ማሳየት እንዳለበትም ያምናል። ይህን የመጀመሪያ ፈተና ለማለፍ ደግሞ ከብድር ወይም ከእርዳታ ነፃ የሆነ ገንዘብ ማግኘት ነበረበት። ትራኦሬ ቡርኪና ፋሶ ድሃ እንዳልሆነች ያውቃል። ነገር ግን መራራው እውነት ሀገሪቷም ሆነች ሕዝቦቿ የሀብታቸው ባለቤት አልነበሩም። የሀገሪቷ ዋና ዋና የማዕድን ቦታዎች የተያዙት በውጭ ካምፓኒዎች ነበር። እነዚህ ካምፓኒዎች በግብር መልክ ከሚከፍሉት የይስሙላ ግብር 50 በመቶ ወደ ፈረንሳይ ብሔራዊ ባንክ ነበር የሚገባው። በአጭሩ የቡርኪና ፋሶ ካዝናዎችና የወርቅ ቋቶች ባዷቸውን ነበሩ። እንደ አንድ ሀገር ግን ከዕዳ የጸዳ ገንዘብ በእጅጉ ያስፈልግ ነበር። እንደሱ አነጋገር ጦርነትን በብድር መንገድ አታሸንፍም። ስለዚህ ጎዳናዎቿን ራሳችን በራሳችን ሰዎች መገንባት አለብን ሲል ወሰነ። ውሳኔው በየዋህነት የተደረገ አልነበረም። ቀደም ባለው ቀመር 1 ኪሎ ሜትር መንገድ ለመገንባት በትንሹ ከግማሽ ሚሊዮን እስከ 1 ሚሊዮን ዶላር ያስፈልጋል። ይህ ደግሞ ዶቃ ለነበረችው ቡርኪና ፋሶ እጅግ ብዙ ነው። ስለዚህ ትራኦሬ መጀመሪያ አድርጎ የወሰደው ስትራቴጂ በቀኝ ግዛት እሳቤ የተተበተበውን የአመራሩን አእምሮ ነፃ ማውጣት ነበር። እናም ትራኦሬ ከከፍተኛ ወታደራዊ መኮንኖች፣ የመንግሥት ባለሥልጣናት፣ የሀገር ሽማግሌዎችና የተለያዩ የማኅበረሰብ ክፍሎች ጋር ተከታታይ ውይይቶችን ወደ ማድረግ ገባ። በእነዚህ በርካታና ተከታታይ ጉባኤዎች ሁሉ
አንድ ቁልፍ ጥያቄ በተደጋጋሚ ይነሳ ነበር። ይኸውም የገዛ ወርቃችን በገፍ ምድራችንን ለቆ እንዲወጣ ያልተጠረገ መንገድ ይዘን የምንጠብቀው ለምንድን ነው? እስከ መቼስ ነው? የሚል ነበር። ትራኦሬ ከዚህ ድርጊቱ በኋላ የሀብትና የገቢ መስሪያ ቤት ባለስልጣናት ከህዝቡ ተወካዮች ጋር በመሆን አሰሪ የሆኑ የማዕድንና የገቢ ግብር ህጎችን እንደ አዲስ በማርቀቅ ሀገሪቷንና ህዝቦቿን ተጠቃሚ የሚያደርግ አዲስ የሀብት አጠቃቀም ፖሊሲን ተግባራዊ እንዲሆን አድርጓል። በፖሊሲው መሰረት የማዕድን ቁፋሮ ፈቃድ አሰጣጥና ባለቤትነት ድንጋጌዎች እንደ አዲስ ወጥተው ካምፓኒዎች ከሚያወጡት ወርቅ ለሀገሪቷ ከፍተኛ ቀረጥ እንዲከፍሉ የሚያስገድድ ውል በአዲስ መልክ እንዲፈርሙ የተደረገ ሲሆን የምዕራባውያን ካምፓኒዎች ግን ሙሉ ለሙሉ ከሀገሪቷ ተጠራርገው እንዲወጡ ተደርጓል። ይህንን አዲስ ውል ለመፈረም ፈቃደኛ ያልሆኑ የሌላ ሀገራት ካምፓኒዎችም ቢሆኑ በአጭር ጊዜ ውስጥ ሀገሪቷን ለቀው እንዲወጡ በማድረግ የማዕድን ቦታውን መንግስት በባለቤትነት በመያዝ ወርቅ ወደ ማምረት እንዲገባ ተደረገም። በአዲሱ የማዕድን ደንብ መሰረት በውጭ ካምፓኒዎች የሚሰሩ የቡርኪና ፋሶ ዜጎች ከካምፓኒው ሼር በመግዛት ባለቤት የመሆን መብት የሚፈቅደውን ኤፒኤሲ የሚለው ድንጋጌ ደግሞ መሰረታዊ ለውጥና መነቃቃትን ያመጣ ነበር። ትራኦሬ በዚህ መንገድ እንደዋዛ ያላግባብ ይበዘበዝ የነበረውን በርካታ የሀገሪቷን ሀብት በማትረፍ ወደ ካዝና ማስገባቱን አዱ ብሎ የጀመረ ሲሆን በአውሮፓውያን በሕገ ወጥ መንገድ ተይዘው ከነበሩና መንግስት በስሩ ባደረጋቸው የማዕድን ጉድጓዶችም በአጭር ጊዜ ውስጥ በርካታ ቶን ወርቅ በመሰብሰብ ወደ ቋት ማስገባት የቻለ ሲሆን ይህም ለትራኦሬ መሠረተ ልማት ግንባታ የሚያስፈልጉ ግብዓቶችን ያለ ብድርና ያለ እርዳታ ለማግኘት ትልቅ አቅምን ፈጥሮለታል። ኢብራሂም ትራኦሬ በተለይ ለበርካታ ነገሮች ማነቆ የነበረውን የመንገድ ችግርን ለመቅረፍ የመንገድ ግንባታውን በብቃት የሚመራ ተቋም ወይም አካል ያስፈልገው ነበርና ቀድሞ የነበረውን የግንባታ ስራን ጨረታ አውጥቶ ለተቋራጮች የመስጠት አካሄድን በመተው መንግስት ራሱ አቅርቦቱንም ሆነ ግንባታውን እንዲያከናውን በመወሰን ለወትሮ ይወጣ ከነበረው ገንዘብ ግማሹን ማዳን የቻለ ሲሆን በተመሳሳይ በወርቅ ንግዱ የነበረውን መዝረክረክና መሃል ላይ የሚኖር ደላላን የሚያስቀር መመሪያም አውጥቷል። በዚህም መሰረት በመከላከያ ሰራዊቱ አመራርና ተቆጣጣሪነት በሰራዊቱ አባላትና በበጎ ፈቃድ ወጣቶች ጉልበት የመንገድ ግንባታው ተጀመረ። ስራው ፈጣንና ተመጣጣኝ ገንዘብ የወጣበት እንዲሁም የተቀላጠፈ ብቻ ሳይሆን ጥራቱም የተጠበቀ ነበር። ይህ የመጀመሪያ ስኬት ሀገር በቀል በሆነ ዕውቀትና ጉልበት መሰረተ ልማቶችን በጥራት መገንባት ይቻላል የሚል ብቻ ሳይሆን ሀገር በቀል በሆነ አቅም ሀገርን ማሻገር ይቻላል የሚለውን ቁርጠኝነት ለሕዝቡ በተግባር እንዲያሳይና እንዲያሳመን አስችሎታል። በመሆኑም የመጀመሪያው የሙከራ ፕሮጀክት እንደተጠናቀቀ ትራኦሬ በብሔራዊ ቴሌቪዥን ብቅ ብሎ ለሕዝቡ ለልጆቻቸውና ለወገኖቻቸው የሰሩትን የእጃቸውን ፍሬ ከነገራቸው በኋላ ከዛን ዕለት ጀምሮም በየዓመቱ 5000 ኪሎ ሜትር መንገድ እየተገነባ እንደሚያልቅ ለሕዝቡ ቃል ገብቷል። ትራኦሬ ፕሮጀክቱ በሀገር መከላከያ እንደሚገነባና ለግንባታው የሚያስፈልጓቸውን ማሽነሪዎችና ሌሎች ግብዓቶችንም በቅርቡ ዝግጁ እንደሚያደርግ ቃል ገብቶ ነበር። በወቅቱ በፈረንሳይና በኢኳስ በኩል መፈንቅለ መንግስቱን ሰበብ አድርገው የአውሮፓ ሀገራትና አሜሪካ በቡርኪና ፋሶ ላይ ማዕቀብ ጥለው ነበርና ለመሆኑ ይህን ሁሉ መስሪያ ገንዘብ ከወዴት ሊያመጣው ነው ብለው ያጉረመረሙ በርካቶች ነበሩ። እርግጥ ነው ለ6 አስርት ዓመታት 3000 ኪሎ ሜትር ጥርጊያ መንገድ ብቻ ባለባት ሀገር በየዓመቱ 5000 ኪሎ ሜትር እገነባለሁ የሚል ደፋር ወጣት ሲመጣ ሐሞት ነው ወይስ እያላገጠ ነው የሚል ቢገኝ አይገርምም። የማዕቀቡን እውነታና ምክንያት ጠንቅቆ የሚያውቀው ትራኦሬ ግን ፊቱን ወደ ምስራቅ በማዞር የሀገሪቷን አንጡራ ሀብት ወጪ አድርጎ ከ900 በላይ የመሠረተ ልማት ግንባታ ማሽነሪዎችን ቁልፍ በታላቅ ሕዝባዊ ጉባኤ ፊት ለመከላከያ ኢንጂነሪንግ ዲፓርትመንት አስረክቧል። በርክክቡ ወቅትም ኢብራሂም ትራኦሬ
እነዚህ ማሽኖች በእርዳታ የተገኙ አይደሉም፣ በብድርም የመጡ አይደሉም። ማሽኖቹ በራሳችን በቡርኪናቤዎች አንጡረ ሀብት የተገዙ ናቸው ብሎ ተናግሯል። ማሽኖቹ አንደኛ ደረጃ ያላቸው ቡልደዘሮች፣ ኤክስካቫተሮች፣ ኮምፓክተሮች፣ ሎቤዶች እና ሌሎችም ሲሆኑ የተገዙትም ከቻይና ማምረቻዎች ነበር። ኢብራሂም ትራውሬ ናሽናል ዲትራቭ ለሚባለው የሰራዊቱ ቡድንና ጄኒ ሚሊተሪ ለተባለው የኢንጂነሪንግ ክፍል ማሽነሪዎችንና ኃላፊነትን የሰጠበት ጉዳይ ደግሞ ውስጠ ወይራ ነበር። መንገድ የሚገነባ ወታደር የትርፍ ጊዜ ክፍያን አይጠይቅም። በተለይ ደግሞ መንገዱ በመገንባት ላይ እያለ ጦር ሰራዊት ከተሰማራ በጸጥታና በደህንነት ምክንያት ግንባታ አይቆምም። ምክንያቱም የደህንነቱም ሆነ የጸጥታው ጠባቂዎች እነሱ ራሳቸው ስለሆኑ። ትራውሬ የማሽኑን ቁልፍ ባስረከበ ጊዜ የፕሮጀክቱ ፍጥነትና ጥራት ላይ ትኩረት ሰጥቶ ያስጠነቀቀ ሲሆን ሕዝቡን በሚችለው ሁሉ በከፍተኛ ብሔራዊ ስሜት በአይነት በገንዘብና በጉልበት አግዟል። በጎ አድራጊዎችን የሚያስተባብሩ ኮሚቴዎችም ተቋቁመው ጉልበትና ሀብት እንዳይባክን አድርገዋል። በዚህ የመንገድ መሠረተ ልማት እምብርት ላይ የሚገኘው ደግሞ ፋሶሜቦ የሚባለው ኢኒሼቲቭ ነው። ፋሶሜቦ በቡርኪናቤ ቋንቋ አባት ሀገርን መገንባት ወይም የሀገር ግንባታ የሚል ሲሆን የዋና ከተማዋን የዋጋዶጉ ጎዳናዎችን በአስፋልት መንገዶች ከማስዋቡ በተጨማሪ የቡርኪና ፋሶን ዋና ዋና የቢዝነስ ከተሞች በተገቢው መልኩ ማሳለጥ የቻለና በመንገዶቹ አካባቢ ያሉትን ዜጎች በከፍተኛ ሞራል በማነሳሳት ለመሠረተ ልማት ግንባታው ዘመቻ እንዲወጡ ያደረገ ነው። አሁን ላይ ከመንገድ ውጭ ያሉትን ፋብሪካዎችና ሌሎች መሠረተ ልማቶች የተመለከቱ አስተያየት ሰጪዎች በዚህ ሀገር እርግጥ ነው ዲሞክራሲ ሳይሆን ያለው ቢውልዶክራሲ ወይም የግንባታ አገዛዝ ነው ያሉ ሲሆን ይህም አዲስ የፖለቲካ ቃል ነው ተብሏል። አንዳንዶች ሀገር በቀል በሆነው የአስፓልት ሥራ ስልጠና በመሰልጠን የየመንደራቸውን መንገዶች መገንባት ጀምረዋል። የቡርኪና ፋሶ የመንገድ ሥራ ፕሮጀክት በጠጠርና በሲሚንቶ የሚጠፈጠፍ ጉዝ ድንጋይ ሳይሆን የሉዓላዊነትን ትርጉምና ምንነት ሳይደብቅ የሚያውጅ ልማት ነው። ይህ የመንገድ ፕሮጀክት ዋጋዶጉን ከቦቦ ዲዮላስ የሚያገናኘው 4x2 የሆነው ትልቅ መንገድን የሚያጠቃልል ሲሆን በጠቅላላውም $1 ቢሊዮን ፈጅቷል። እነዚህ መንገዶች ከዲዛይን እስከ ግንባታ በቡርኪና ፋሶ ኢንጂነሮች ዲዛይን የተደረጉና በቡርኪናቤ የሰው ኃይል የተገነቡ ናቸው። በዋጋዶጉ ቦቦ ዲዮላስ መንገድ ጅማሮ ላይ ትራውሬ ሲናገር በቀድሞ ዕቅዳችን መሠረት እያንዳንዱ የአገሪቷ ከተማ እርስ በርስ ያለምንም እክል መገናኘት አለበት። ይህ ደግሞ በፍጥነት ነው መከናወን ያለበት። ይህን እስክናሳካም በቀን 24 ሰዓት መስራት አለብን በማለት አጽንኦት ሰጥቶ ተናግሯል። የመንገድ ፕሮጀክቱ በአንድ አቅጣጫ 4 መኪናን ማስተናገዱ ብቻ ሳይሆን በየስፍራው የመዝናኛ ቦታዎችና ማደያዎች እንዲኖሩ ተደርጓል። በአውራ ጎዳናው ስር የተገነቡ የእግረኛ ማቋረጫዎችም በበርካታ ቦታዎች ላይ ያሉት ከመሆኑ በላይ ለቤት እንስሳቶችም ሆነ ለዱር አራዊት የሚያገለግሉ የግጦሽ ቦታዎችና የውሃ መጠጫ ስፍራዎች እንደነበሩ እንዲቆዩ ተደርጎ ዲዛይን የተደረገ መሆኑ በእጅጉ ልዩ ያደርገዋል። መንገዱ ለጸጥታም ሆነ ለሌሎች የአደጋ ጊዜ ተልዕኮች ጉዳዩ የሚመለከታቸው አካላት የሚነዷቸው ተሽከርካሪዎች በፈጣን መንገድ ላይ የሚጓዙትን ሌሎች መኪናዎችን ፍሰታቸውን ሳያቋርጡ እንዲሁም ሳያስተጓጉሉ አደጋ ወደ ተከሰተበት ቦታ ያለ እክል ደርሰው ተልዕኳቸውን እንዲፈጽሙም ምቹ ሁኔታዎችን የፈጠረ ነው። ይህ የመንገድ ፕሮጀክት ከሌሎቹ እንደ የሞባይል ኮምፒውተርና የኤሌክትሮኒክስ መኪና ፋብሪካዎች ጋር ተደማምሮ ቡርኪና ፋሶን በተለይም ደግሞ ዋጋዶጉን አዲሷና የተሻለችው ዱባይ ተብላ እንድትጠራ ምክንያት ሆኗል። ከዛ ባሻገር ቡርኪና ቀደም ሲል ድሃና የወደቀች ሀገር የተባለችበት ምክንያትም አግባብ አይደለም የሚሉ አስተያየት ሰጪዎች ብቅ ማለት ጀምረዋል። እነዚህ አስተያየት ሰጪዎች አክለው ድሃ ሐረግ የሚለው ሐረግ ትርጉሙ ሉዓላዊነቷን የተነፈገች ሀገር መሆን አለበት እንጂ
እንደዛ ካልሆነ በስተቀር ቡርኪና ፋሶ በፍጹም ደሃ ሀገር አይደለችም በማለትም ማረጋገጫቸውን ሰጥተዋል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁ ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደወል ምልክቱን መጫንና ላይክ ማድረግ አትዘንጉ እያለን ለዛሬ በዚሁ ተሰናበትን። መልካም ጊዜ።